ቤታችሁ ውስጥ አይጥ የምታስቸግራችሁ ከሆነ ዘራ መድኃኒት የሚለው ማስታወቂያ ትዝ ይላችኋል። አድርቆ የሚገላት ስለሆነ ማለት ነው። አይጥ አጥፊ ነችና መፍትሄው ምንድን ነው? ዘራ መድኃኒት ነው። አይሁዶች አንድ ነቢይ ያስቸገራቸው አጥፊ ነው። አጥፊ ከመሆኑ የተነሳ በጣም ስላስቸገራቸው እንደምትመለከቱት ሳሂህ ቡኻሪ 35:32 ላይ ስሙም እንደሚናገረው አልመሂ ይባላል። አልመሂ ማለት አጥፊ ወይንም ደምሳሽ ማለት ነው። የነቢዩ ስም ደምሳሽ ወይንም አጥፊ ወይንም ደምሳሽ እና ይህንን ነቢይ ለመገላገል መርዝ ሰጡት። የነቢዩ ፍጻሜን ከሳሂህ ቡኻሪ 44:28 ላይ ተዘግቦ ይገኛል። ላንብብላችሁ። ናሬትድ አይሻ እንደተረከችው ሕፃኑ ሚስቱ በ54 ዓመቱ የ6 ዓመት ሳለች ያገባት the prophet in his ailment in which he died used to say ነቢዩ ታሞ በሞት ተይዞ ወይም ደግሞ በሞተበት በሽታ ተይዞ ሳለ እንዲህ ይለኝ ነበር አለች። Oh Aisha, I still feel the pain caused by the food I ate at Khaybar and at this time I feel as if my aorta is being cut from that poison. ውድ አይሻ በካይበር ላይ በበላሁት ምግብ ምክንያት ህመሙ ስቲል ይሰማኛል። የልብ ደም ስሬ እንደተበጠሰ ያህል ይሰማኛል እያለ በዚህ በሽታ ሞተ ትለናለች ሕፃኗ አይሻ የነቢዩ ሚስት። አይሁዶች ሙሐመድን እንዴት የተገላገሉት? ልክ እናንተ ከቤታችሁ ውስጥ በዘራ መድኃኒት አይጥን እንደምትገላገሉ እነሱም በመርዝ ነው የተገላገሉት። የሚጎዳ መርዝ እንኳን ብትጠጡ ምንም አያደርጋችሁም ያለን ጌታ በማርቆስ ወንጌል ምዕራፍ 16 ቁጥር 17-18 ሐዋርያው ቅዱስ ጳውሎስ ላይ ይሄ አፕን አድርጎ ነበረ። በሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምራችሁ ብታነቡ ቁጥር 4 ላይ አርመናውያን ቅዱስ ጳውሎስ እጁ ላይ እባብ ስነድፈው አይተው አሁን በባቡ ተነድፎ እጁ ያብጣል ይሞታል ምናምን ሲጠብቁ የኔና የናንተ ውዱ ሐዋርያ እባቧን ረገፍ አደረጋት። ምንም አልጎዳችሁም። እንደውም የእነኛን ሰዎች ያሟረቱበትን ሄዶ ቤተሰቦቻቸውን ፈወሰላቸው። የእስልምናው ነቢይ ሙሐመድ ግን የልብ ደም ስሩን በመርዝ ተበጥሶ ሞተ። ንጽጽራችሁን እዩት። ማን ነው ታዲያ እውነተኛ የፈጣሪን ቃል ያስተላለፈ? ዛሬ ማታ ላይቭ ላይ እንገናኝ፣ በዚህ ላይ እንመለከተዋለን።